ሲያት ጥያቄ ልጠይቃችሁ። ወልድ ሥጋ ለብሶ መጥቷል፣ እውነት ሐሰት? መንፈስ ቅዱስ በርግብ አምሳል ወርዷል፣ እውነት ሐሰት? አብ ታይቷል አልታየም? መልሱ፣ አትፍሩ። አልታየም አይደል? ድምፅ ነው ያሰማ። ለምን? ወልድ መንፈስ ቅዱስ ታይቷል። ለምንድን ነው አብ ያልታየው ሲባል አብን የለም ያለው የለም እስከዛሬ ድረስ። የሚካዱ እነማን ናቸው? ማንና ማን ናቸው የሚካዱ? ወልድና መንፈስ ቅዱስ ናቸው። ስለዚህ የሚካዱት አለን፣ አካል አለን። እኛ ከአብ ጋር ዓለምን ፈጥረናል ሲል ወልድም ሥጋ ለብሶ መንፈስ ቅዱስን የኔን ቃል ማን ነው ፍጡር የሚለ ብሎ ሊመሰክር መጣ። ስለዚህ አካላዊነታቸውን ጌትነታቸውን ገለጡ። መንፈስ ቅዱስም ሐዋርያት ምስጢር አናግሮ ገለጠ። አብን ግን የካደው ስለሌለ መቼም አንድ አምላክ አለ ፈላስፋውም ይላል። እሱን የካደው ስለሌለ ድምፁን አሰምቶ ያው አለሁ እኔም የወልድ አባት የመንፈስ ቅዱስ አስራጺ ነኝ። ርቱዕ ሃይማኖት ደግሞ ሰማይ የፀሐይን ብርሃን ይልካል እንጂ ወደ ምድር አይወርድም። እሱ ሰማይ ነው። እዚያ ሆኖ ብርሃን ልጁ ልኳል። ብርሃን ልጁ ወደዚህ መጥቷል። ስለዚህ አብ ለእኔ ፍርድን ሰጥቶኛል። ስለዚህ ማለት አብ ቢፈርድማ መቼም ፈራጅ አምላክ አለ፣ ሁሉም ያምናል። ማን ይክደዋል? ግን ልጁ ሲፈርድ አይታችሁ ጌትነቱ እንዲገባችሁ አብን ሲፈርድ አታዩትም። የሚፈርድ ማን ነው አለው? ወልድ ነው። እኔ እፈርዳለሁ። እምፈርድ ከሆነ ደግሞ ከእሱ ጋር እኩል ነኝ አላቸው። እምፈርድ እኔ ነኝ። ይኸው አለ እኮ አመ ይመጽእ ወልደ እጓለ እመሕያው ምስለ መላእክቲሁ ቅዱሳን በደመና ሰማይ አሚሃ ምንድን ያለ ያቀውሞሙ ለጻድቃን በየማኑ ወለኃጥአን በጸጋሙ በኃጥአንም በግራ ምን አለ? ጻድቃንም በቀኝ ያቆማል። እምፈርድ እኔ ነኝ አለ። እንድታውቁ። ለምንድን ነው እንደዚያ የሚያደርግ? ጠይቁ። በሉ አብ በማንም ሲፈርድ አይታይም። ፍርድን ለማን ሰጥቶታል አለ? አንተ ፍረድ። መቼም አንተን ነው የካዱ ያንተን